ሳትወጂ ያገናኘ ነገር አይኖርም። ምግብ ነው። ምግብ ከፈለግሽ ውጭ በልቼ ልንበር እችላለሁ። ለምን ተስማምተን የወሰነውን ውሳኔ እንድንቀይር ታደርገኛለህ? ሲጀመር የሚቀየር ሀሳብ አይደለም። ሲቀጥል ደግሞ ኦልሬዲ አንዴ ተነጋግረን ከወሰነና ከተስማማን በኋላ ለምን ታስጨንቀኛለህ? እያስጨነኩሽ እኮ አይደለም። አሁን ፍላጎትሽ ካልሆነ እኮ ላስገድልሽ አልችልም። አብርሽ በጣም ከባድ የሆነ ፈተና ነው የተሰጠ። ከሩታ ከቤት ለቀ ውጣ፣ ልብስህን ይዘ ውጣ ተብሎ ሲነገር ላንተ ከባድ የሆነ ፈተና እየተሰጠህ ነው ያለው ማለት ነው። ምክንያቱም ሩታ ምን ያህል እንደምትወዳትና አብረሃት ልትኖር ምን ያህል እንደምትፈልግ ፍላጎትህን የሚፈትን ፈተና ነው ሩታ የሰጠች ያለው እንጂ እውነት አንተ የልጇ አባት እያባረረች አይደለም። አንተ ግን በዚህ ዙር ቢያንስ ይህን ፈተና ማለፍ መቻል አለብህ። ምንድነው ፈተናው? አንደኛ ከቤት ስትወጣ እውነት ተቆጥበህ ቤት ተከራይተህ ትኖራለህ ወይ? ይህ ታማኝነትህን ያረጋግጣል። ኦኬ። ሁለተኛ እውነት ከሄርሜላ ድጋሚ አትገናኙም ወይ? ይህም ማንነትህና ታማኝነትን ያረጋግጣል ማለት ነው። ምክንያቱም ትዝ ካለ ወደ ዝዋይ መውጫ ዳገቱ ጋር አንተ ሱፍ ሩታ ይቅርታ አፌ ላይ ስላለች ነው። እሺ አንተ ሱፍ ሄርሜላ ደግሞ ቬሎ ለብሳ የመጣች ቀን እንዲሁም ደግሞ ቀለበት እሰርልኝ ያለች ቀን የሰው ልጅ በቀለበት ለምንድን ነው የሰውን ልጅ በቀለበት የምትለኪው? አንድ ሰው ከወደደሽ ያለ ቀለበትም ታምኖልሽ አምኖሽ ወዶሽ አፍቅሮሽ ይኖራል ብለህ ለሄርሜላ እየተናገርክ ነበር ማለት ነው። ዛሬ ደግሞ ከሩታ ጋር ተፋታችኋል፣ ተፈራርማችኋል። ነገር ግን ይህን ክላስ እኮ ብትሰጠኝ እዚህ መኖር እችል ነበረ። ቤት ገና አላገኘውም፣ የራቀ ቤት ላገኝ እችላለሁ። ለልጄም እየተመላለስኩ ሳይ ጥሩ አይመጣም። አንድ ቤት እየኖርን ግን እንደዚህ ወጥቶ በዚህ ገብቶ ትላለህ ማለት ነው። እና እሱ ብቻ አይደለም፣ ሰሞኑ እኮ ሰርፕራይዝ አድርጌ ባይዘ ማታ ፕሮግራሙ ላይ አለ ብያችሁ ነበር። ብዙዎች አላመናችሁኝም። ይኸው እንዳለ ይኸው ቪዲዮ የተጀመረው በሩታ ቤት ነው። እንግዲህ ሩታ ባደረችበት ቤት ነው ቪዲዮ የተጀመረው። እሱ ግን ያለው ምንድነው ደውላ ምናምን አለ ማለት ነው፣ ቪዲዮ እንዲደምቅ ነው። እኔ ግን ትላንትና ምን ብያችኋለሁ? አብርሽ ፕሮግራሙ ላይ አለ የለም ብላችሁ ብዙ ደስ አይበላችሁ ነው ያልኩት። አሁንም ደግሞ የሄርሜላ ወዳጆች እንዲሁም ደግሞ ሄርሜላ ብዙ ደስ አይበላችሁ። አብርሽ የፈተና ጊዜ ተሰጥቶታል። ከማን? ከቀድሞ ባለቤቱ። እንግዲህ ቪዲዮ ላይ የቀድሞ ባለቤት እንደተደረገ ነው። እኛ ግን ሚስቱ፣ ፍቅሩ፣ ህይወቱ፣ የልጁ እናት ብለን ነው የምንጠራት ማለት ነው። እልሙም አብርሽ እዚች ጋር በጣም ከባድ የሆነ ፈተና ስለተዘጋጀልህ ነገም ሆነ ተነገ ወዲያ ከዛች ዱርዬ ጋር መምጣት የለብህም። ሲቀጥል ደግሞ ዛሬ ቪዲዮ ላይ ይሄ ወሽመጣም የሆነ ነጭ ቅማል ይዘህ መሄድ አልነበረብህም። ሆነ ለመናገር ሩታ ሀሳቧን ራሱ ይሄ ልጅ አይታ ራሱ ሀሳቧን ትቀይራለች። ምን መሰለ? ልጁ መርዝ ነው። ለምንድነው ከዚህ ልጅ ማትለየው? ለምንድነው ከዚህ ይሄ ልጅ ምንድነው የጠቀመ? እስኪ እሱ ካንተ ህይወት ገብቶ እስኪ ምንድን ያስተካከለልህ? ምንም ያስተካከለልህ ነገር የለም። ከጎን ውሽማ አምጥቶ አንተን ከትዳርህ ማለያየትና ከቤትህ ማራራቅ እንጂ ምንም ያደረገ ነገር የለም። ምንም ጓደኝነት አይታይበትም። ገባህ? ይልቅ አንተ ተከፍተሃል ተብሎ በኃጢአት ወይም ደግሞ በስህተት አንተ ደስተኛ እንድትሆን ሳይሆን መድረግ የነበረበት ተከፍተሃል ብሎ መከፋትህን በትክክለኛው መንገድ ነበረ አንተን ማቀብ የነበረበት። እሱ ግን ማለት ሩታ ገፍተዋለች፣ ስለዚህ ብዙ ሰው ይወድሃል፣ ብዙ ሰው ያፈቅርሃል፣ ለምንድን ነው ለሌሎች እድል ማትሰጠው ብሎ ወደ ሄርሜላ እንድትሄድ አደረገህ ማለት ነው። ሰው ደግሞ የሚወዱት ሰው በስህተቱ ሲመልሱት እንጂ እኔ አንድ ሴት አንድ ጓደኛዬ የምወዳት ከሆነ ስህተት ስትሰራ አልደግፋትም። ገባችኋ? ኖ ይሄ መንገድ ትክክል አይደለሽም እላታለሁ፣ በተደጋጋሚ እነግራታለሁ። ካልሆነ ግን ቢያንስ ማትሰማኝ ከሆነ እሺ ብላ ማትመለስ ከሆነ ቢያንስ እኔ ከሷ እርቃለሁ ማለት ነው። ምክንያቱም እኔም ተጨምሬ ከሷ ጋር ስህተት መስራት የለብኝም፣ ወይም ደግሞ የስህተቷ የመጥፊያዋ መንገድ እኔ መከፋፈት የለብኝም ማለት ነው። ገባችኋ? ይህን ቪዲዮ ሁላችሁም ላይክ እያደረጋችሁ ለአብርሽም ለሩታም አድርሱላቸው ማለት ነው። ሩታም ደግሞ በጣም አሪፍ የሆነ ቻሌንጅ ነው የሰጠሽው፣ አሪፍ የሆነ ፈተና ነው የሰጠሽው ለልጁ። እውነት ትዳሩን፣ ህይወቱን፣ ልጁን የሚወድ ከሆነ ከነዚህ ሰዎች ርቆ ቢያንስ ለአንድ ወር ርቆ ይቀመጣል። አንድ ወር እንኳን በዛ ከተባለ ለ2 ሳምንት ለ1 ሳምንት ርቆ ይቀመጣል። ነገር ግን ነገ ከሄርሜላ ጋር የምትመጣ ከሆነ አብርሽ የእውነት ትዳሩን እንደማትፈልገው አረጋገጥክልን ማለት ነው። ገባህ? ምክንያቱም ሩታ
ወሳኝ የሆነ እንትን የሰጠች እንጂ እንደምታፈቅርህ በአይኗ ማየት ትችላለህ። እንደምታፈቅርህ እንደምትወድህ ከንግግሯ መስማት ትችላለህ። ገባህ? ግን ፈተና እየሰጠች ነው። ፈተናህን በአግባቡ ተዋጣ ነው የምለው። ያችን ተንከሲስ ልጅ እንዳታገኛት። ከነዚህ ልጆችም ራቅ ብለን ደጋግመን ነግረናሃል። እነዚህ ልጆች ስተትህን ነው እየፈለጉ ያሉት። አንተ ተሳስተህ መጥፎ መንገድ ስትገባ እነሱ እየተደሰቱ ነው። ምክንያቱም አንተ ስህተት መንገድ ላይ ካለህ ወዳጅህ ከሆኑ አይሆንም ብለው እንደ ፈረንጆ መራገጥ ነበረባቸው። ቢያንስ እንኳን አንተ መመለስ ካልቻሉ ማለት ነው ቢያንስ ከስህተትህ ጋር አብሮ ተጨምረው ስህተት አይሰሩም ነበረ። እነሱ ግን ሚስትህን ለማናደድ ሌላ ሴት አምጥተው አንተ ህመምህን፣ ድካምህን፣ ቁስልህን፣ ፍቅርህን፣ ትዳርህን፣ ህይወትህን በአጠቃላይ ልጅህን እንድትረሳ አድርገው አምጥተው ይሆናል አይደለ? ህመምህን ድካምህን እንዳስረሱ አስመስለው ልጅህን እንድትረሳ፣ ትዳርህን እንድትረሳ፣ ሚስትን እንድታስጠላህ ነበር እያደረጉ ያሉት ማለት ነው። እነዚህ ሰዎች ለአንተ ለጊዜው ነው ወዳጅ የሚመስሉ እንጂ ነገ እኮ ከሩታ ጋር ያለውን ነገር ቁርጥ አድርጋችሁ ስትለያዩ ማለት ነው ብለንህ ነበረ ነው የምትባለው። ብለንህ ነበር ደግሞ በጣም ገዳይ የሆነ ቃል ነው ማለት ነው። አንድ ሰው ስህተት ከሰራ በኋላ እንዲህ እኮ ብዬሽ ነበር ማለት በጣም ገዳይ የሆነ ቃል ነው። ይልቅስ በቃ ያለፈው አልፏል፣ ለቀጣይ ግን እንዲህ አድርግ ብሎ ማለት ነው ጥበብ ማለት ነው። ስለዚህ እኔ ይሄ ቪዲዮ ሩታን እደግፋታለሁ ብዬ ነው የማስበው። ሲጀምር ሴት ልጅ ሁሉ ነገር እሺ ስትል ትናቃለች። እራሷን ታስከብር፣ በቃ እራሷን ታስከብር። እኔ ሩታ ላይ ምንም አልፈረድኩም። ሩታ ትክክል ናት።